እየነዘረኝ ነው የሰማሁት። በእውነት እየነዘረኝ በስጋ አይደለም ውስጤ ነው የሰማው። እንደ ቆሜ የጌታ መልአክ በቤታችሁ ይግባ። ሞት በመረጣችሁባት ቅጽበት ላይ አማኑኤል መጥቶ እንደገና በእግራችሁ ያቆማችኋል። ተስፋ የቆረጣችሁ እንደገና ያቆማችሁ መድኃኒዓለም ተስፋን የሚቀጥል የእንደገና ጌታ የእንደገና አምላክ ነው መድኃኒዓለም። ገባ ጴጥሮስ ተኝቷል። የጴጥሮስ አምላክ ይዞ የታሰረው ጴጥሮስ ኢየሱስን አይደል? ኢየሱስ ክርስቶስ ደግሞ መልአኩን ወደ ጴጥሮስ ላከ ይላል። ወደ ቤታችሁ ይላክላችሁ የሚፈታ መልአክ፣ ከስራት የሚያስመልጥ ከጠላት የሚያስመልጥ የተዘጋውን የሚከፍት የበረከት መልአክ እግዚአብሔር ይላክልህ። ይገርማል። መልአክ ተላከለት። ጴጥሮስ ግን ተኝቷል። ጴጥሮስ አንቀላፍቷል። በሮቹ እንደተዘጉ መልአኩ ገብቷል። በተዘጋው ነገራችን ይግባልን የጌታ መልአክ። በተዘጋው ነገር ስልጣን የማይከፍተው ሊከፍት፣ ገንዘብ የማይከፍተው ሊከፍት የጌታ መልአክ ወደ ቤታችን ይግባልን። አሜን በሉዋ። በጣም የሚገርም ነው። ጴጥሮስ ተኝቶ እያለ ሁለቱ ጠባቂዎች ሳይተኙ ሳያንቀላፉ መልአኩ መጣና ሶስተኛ ሆኖ ቆመ ይላል። ስንተኛ ሆኖ? ከጠላት አጠገብ ሁሉ ጊዜ ሚካኤል ይቆምልሃል። አመስግነው ከፍ አድርገ። ከጠላት አጠገብ ገብርኤል ይቆምልሃል። በደንብ አመስግነው። ከጠላት አጠገብ ሩፋኤል ኡራኤል ይቆምልናል። አመስግኑት ከፍ አድርጋችሁ። እግዚአብሔር የሚቆም መልአክ፣ የሚጠብቅ መልአክ፣ የሚያስመልጥ መልአክ፣ የሚሸፍን መልአክ፣ የሚጋርድ መልአክ ይልክልናል። አያችሁ ወታደሮቹ አሉ። ለጴጥሮስ ደግሞ የታዘዘው መልአክ የሚጠብቀው መልአክ መጣና የጴጥሮስን ጎድኑን መታ አደረገውና ጴጥሮስ ፈጠንና ተነስ አለው። ምን ብለህ ተነስ? እኛንም ከክፋት ፈጥኖ ያንሳል። እኛንም ከዝሙት ወንበር ላይ ያንሳል። ከርኩሰት ወንበር ላይ ያንሳል። ከምቀኝት ወንበር ላይ ያንሳል። ከዘረኝነቱ ወንበር ላይ ያንሳን። በቃ ፍጠንና ተነስ አለው። እጁና እግሩ የታሰረ ሰው እንዴት ፈጥኖ መነሳት ይችላል? ይችላል። በተለይ ለመነሳት እጅ ያስፈልጋል አይደል? እንደው እግሩ ብቻ ታስሯል ብንል በእጁ ደግፎ ይነሳል። እጁም ታስሯል። መልአኩ ግን ያዘዘው ምን ብለህ ተነስ ነው ያለው? ነገራችሁ እንዲፈጥኖ ይነሳ። የሞት ያክል የረሳችሁት ነገር ፈጥኖ ይነሳላችሁ። በቃ ፈጥነ ተነሳ አለው እና አታምበጫጩ። በደንብ ካመሰግናችሁ አመስግኑ። እና ይገርማል። ፈጥነ ምን በል አለው? ምን በል ተነስ አለው። ከዛ ጴጥሮስ ፈጥኖ ሲነሳ አይኑን እንደገለጠ ወታደር አይደለም ያየው። አይኑን እንደገለጠ የተዘጋ በር አይደለም ያየው። አይኑ ሲገለጥ የጌታን መልአክ አየ። ዛሬ አይናችን ሲገለጥ ሚካኤልን እናያለን፣ የጌታን መልአክ እናያለን። በጠላት መካከል መልአኩን እናየዋለን። በማን መካከል? እንደው አባቶች ይበሉልኝ እስቲ በጠላት መካከል እናየዋለን በሉ። አይገርምም? በምን መካከል? አያችሁ ጴጥሮስ እንዳይወጣ በሚጠብቁት መካከል የሚያስመልጥ የሚያስወጣው መልአክ መጥቶለታል። ሚካኤል ከመጣማ ማምለጥ አለ። ሰናይ ለሰብ ወታዛዚ ለሕዝብ ወውእቱ ርሁቅ መዓት ወብዛ ምሕረት ሚካኤል ውጡ ይለዋል። አያችሁ ከመዓት የራቀ ለምሕረት የሚላክ ሰናይ ለሰብ ለሰው መልካም ወታዛዚ ለሕዝብ ለሕዝብም ታዛዥ የሆነ መልአክ፣ የሚታዘዝ መልአክ፣ ደግ የሆነ መልአክ፣ ለማማለድ የሚፈጥን መልአክ። ተወ ምሕረት ለሚካኤል ምሕረት ተሰጥቶታል። ምሕረት የሚያደርገው መልአክ ይምጣና ምሕረት ያድርግልን እና መጣና ጴጥሮስ አይኑን ሲገልጥ መልአኩን አየ። ጴጥሮስ ህልም የሚያይ መሰለው ይላል መጽሐፉ። ምን የሚያይ? ህልም የሚያይ። ዝቅ ሲል እግሩ ላይ የነበረው ሰንሰለት ወልቆለት ቀና ሲል እጁ ላይ የነበረው ሰንሰለት ወልቋል። ሚካኤል ሲመጣ ይወልቃል። መድኃኒዓለም መልአኩን ሲልክ፣ እግዚአብሔር መልአኩን ሲልክ ይወልቃል። ዛሬም ሥላሴ መልአኩን ልኮ ያውልቅልን። ምንድነው ነገሩ? ቅድም ታስሬን የተኛሁት ስነሳ ግን እጄም ላይ እግሬም ላይ ምንም ነገር የለም ማለት መልአኩ አያነጋግረውም። ዝም ብሎ ይመለከተዋል። ከዛ ጴጥሮስ ከብዙ ዝምታ በኋላ እንዲህ አለው፣ ፍጠንና ተከተለኝ አለው። ምን በለኝ? ጨረስኩት ትምህርቴ። ምን በለኝ? ፍጠንና ምን በለኝ? በቃ ሚካኤልን ዛሬ ተከተለኝ ሳይሆን እኔ አንተ ቀደምልኝ፣ እኔ ምን ልበልህ? ጴጥሮስ ቀደም እኔ ልከተልህ ነው ያለው ሚካኤል። ንገሩኛ
ይኸው መልአኩ ሲቀድም ጠላት የቆፈረውን ጉድጓድ ይደፍናል። መልአኩ ሲቀድም ጠላት ያዘጋጀውን የመርዝ ብልቃጥ ይደፋል። መልአኩ ሲቀድም ከስራታችን እየፈታን ጠላቶቻችን ወደ ኋላ እያዘገየ በሮቻችን እየከፈተ ነው። አያ እና ጴጥሮስ ዝም ብሎ መልአኩን ይከተላል። ሁለቱን በሮች አሻገረው ይላል። ስንቱን በሮች? ስንት በሮች? 3 መዝጊያ ነው ያለው። ስንቱን በሮች? ምናልባት አንዱ የትዳር በር፣ አንዱ ለእናንተ የስራ የንግድ በር ወይም ደግሞ የጤና በር ከሆነ ሁለቱም በሮች ይክፈትላችሁ። ሶስተኛው በር ግን ወደ ከተማ የሚያወጣ ትልቅም በር ነበረው፣ የብረት መዝጊያም ነበረ ይላል። ሶስተኛው በር ግን ትልቅ ነው። አንዳንድ ጊዜ ሁለቱን በር ታልፉና ሶስተኛው ጋር ስትደርሱ ተስፋ ትቆርጣላችሁ። ሁለቱን አልፋችኋል እኮ እንዴት አድርጌ ነው ይሄንን አልፈው? በቃ ጌታ ሆይ እኔ ደክሞኛል አቅም የለኝም ብላችሁ ተስፋ ትቆርጣላችሁ። ሁለቱም በር ያሳለፈ ሶስተኛውን ያቀተዋል እንዴ? ለምን ተስፋ ትቆርጣላችሁ? መመናን አይዟችሁ፣ ግድ የላችሁ። በተስፋ መቁረጥ ውስጥ ያላችሁ አይዟችሁ። ለጊዜው ትቸገሩ ይሆናል። ለጊዜው መከራ ውስጥ፣ ለጊዜው ብቸኝነት ውስጥ፣ ለጊዜው ማጣት ውስጥ፣ ለጊዜው በጣም የተለያዩ ዲፕሬሽን ውስጥ ልትሆኑ ትችላላችሁ። ግን የማታልፉት ነገር የለም። እሱን ይዛችሁ እሱ ከተያዘማ ማናልፈው ነገር የለም። እና ይገርማል። ሶስተኛው በር ጋር መልአኩ ወደ በሩ ጠጋ ሲል በሩ ራሱ አውቆ ተከፈተላቸው ይላል። ክብር ለስሙ ይሁን። ራሱ በሩ አውቆ ልብ አድርጉ። የብረት በር ነው፣ ሴንሰር የለውም። አያችሁ፣ ያው ሴንሰር የተገጠመላቸው በሮች ጋር ሄዳችሁ በእጃችሁ አትነኩትም። ወደ በሩ ትጠጋላችሁ። ራሱ ምን ይላል? የብረት በር። በዛ ዘመን ምንም አይነት ሴንሰር የለም። ለካ በሮቻችን እኛ መክፈት ያቃተንን በር መልአኩ እንዲቆም ብቻ መጥራት ነው። እግዚአብሔር ሆይ የሚከፍተውን መልአክ ላክልኝ። ስላሴ እባክህን የኔ ነገር እንደተዘጋ ነው። የኔ ህይወት ጨለማ በዝቶበታል። የኔ ህይወት የደፈረሰ ነው። ብዙ አላሳይ ያለ የኑሮ የህይወት ጨለማ አለ። እባክህን የሚከፍተውን መልአክ ላክልኝ። መልአኩ በበሬ ላይ እንዲቆም፣ በትዳሬ በር ላይ፣ በንግዴ በር ላይ፣ በጤናዬ በር ላይ፣ በሰላሜ በር ላይ፣ በበረከቴ በር ላይ ይቆምልኝ። እሱ ሲቆም ራሱ በሩ ራሱን አውቆ ይከፈትለታል። አይገርምም? ሚካኤልን አወቀና በሩ ክፍት ሲልለት ጴጥሮስን ብቻ ይዞት ወዴት አወጣው? ወደ ከተማ። የሚገርማችሁ ጠባቂዎቹ ግን ጥያቄ አልጠየቁም። ሚካኤል ካመጣማ ጥያቄ የለም። ጠላት እያየ እኮ ነው ይዞ የሚወጣው። ጠባቂ እያየ እኮ ነው ነጥቆ ይዞ የሚወጣው። ሊጠብቁ ነው። ጴጥሮስ ወዴት ነህ ማለት ይችላሉ። ማንም ግን ጥያቄ የጠየቀ የለም። ያለ አንዳች ጥያቄ መልአኩ ያሳልፈናል። አሜን በሉ። ያለ አንዳች ጥያቄ ስላሴ ያሳልፈናል። ከዚህ ክፉ ዘመን አማኑኤል ያሻግረን፣ ያሳልፈን። አይገርምም? ከዛ ጴጥሮስን ወደ ከተማ ካወጣው በኋላ እንዲህ አለ። ተሰወረው፣ መልአኩ ተለየው። ጴጥሮስ እንዲህ አለ፣ ህልም አይደለም ያየሁት፣ የጌታ መልአክ ወደ እኔ መጥቶ ነበር አለ። እስቲ የጌታ መልአክ በሉ። ወደኛ መጥቶ ነበረ። አያችሁ፣ የጌታ መልአክ ወደ እኔ መጥቷል። ከእስር ቤት ውስጥ ያወጣኝ የጌታ መልአክ ነው። በሩ እንደተዘጋ በተዘጋ ገብቶ ይዞኝ የወጣው ጠባቂዎች ሳይተኙ ሳያንቀላፉ እኔን ብቻ ከተኛውበት ቀስቅሶ ያወጣኝ ያሻገረኝ የጌታ መልአክ ነው አለ። የማ መልአክ? የጌታ መልአክ ነው። ከዛ በኋላ ጴጥሮስ ቀጥታ ጉዞ ያደረገው ለጴጥሮስ ጸሎት ወደ ተያዘለት ወደ ማርቆስ እናት ቤት ጉዞ አደረገ። ከዛ በኋላ ዘግተው ይጸልያሉ። አንድ ሮዴ የምትባል የቤት ሰራተኛ አለች። በዛ ሄደና ጴጥሮስ በሌሊት በር ማንኳኳት ጀመረ። እናንተ ቤት በሌሊት በር ቢንኳኳ ምንድን ነው የምትሉት? እንደው አባወራ የሆናችሁ እንደው ሚስቶቻችሁ ንቁ ሆኖ በጣም አክቲቭ ሚስት ያለው ሰው አንተ ተነስ እንጂ ሌባ ሳይሆን አይቀርም ወንድ አይደለ በሉጣ እንጂ ባትሪ ይዘን ልትል ትችላለች እንዴ። ሌባ ሲመጣ መቼም ለሰላምታ ለምርቃት አይደለም የሚመጣው። ከወጣን በያብረን እንውጣ እንጂ ቆም ሊል ይችላል። ባል አይታወቅም። ማህን ሞኛ አለ ብቻዬን ሞጣው ዝም በይ ግቢ ውስጥ ያገኘውን ይውሰድ እንጂ ልንል እንችላለን። የዛ ቀን ተሰብስበው እየጸለዩ ስለ ቤተ ክርስቲያን እየተነጋገሩ እንቅልፍ የላቸውም፣ ረፍት የላቸውም። ራሳቸውን ይኸውላችሁ ለሰማዕትነት ያዘጋጁ ስለሆኑ ረፍት አልነበራቸውም፣ እንቅልፍ አልነበራቸውም። ክርስቲያኖች ራሳቸውን ለሰማዕትነት ያዘጋጃችሁ እንቅልፍ የለም እኮ አለ። ራሳቸውን ከዛ ይነጋገራሉ። በሩ ሲንኳኳ እንዴ አሉ። ሰማችሁ? ያቺ ሮዴ የተባለችዋ ዛሬ እኛ ቤት በሌሊት በር ተንኳክቷል፣ እስቲ ልክፈተው በሩን ማን ይሆን ብላ ስትል በሩን ሳትከፍት የጴጥሮስን ድምፅ ሲጣራ ሰማች ይላል። የማንን ድምፅ?
ጴጥሮስ የታሰረው በቀን ነው፣ የተፈታው ግን በሌሊት ነው። በቀን የታሰረባችሁ ነገር ሁሉም የጌታ መልአክ ሌሊት ይፍታላችሁ። በሌሊት መፍታት ይችላል። በቀን የታሰረውን እንዲህ ነው። በእነሱ ልማድ እንኳን በእነሱ ልማድ በእኛም ሀገር ቢሆን በቀን የታሰረ ሰው የሚፈታው መቼ ነው? በቀን። እውነት ሐሰት? እውነት ሐሰት? እውነት ነው። ሌሊት ጴጥሮስ ይፈታል ብሎ ያስበው ሰው የለም። በቃ እና ከዛ በኋላ ሰራተኛዋ አልከፈተችም። ከደስታዋ ብዛት የተነሳ በጴጥሮስ መታሰር ምክንያት ጸሎት እያደረጉ ወደ ነበሩ ወደ ወንድሞቹ ተመለሰና እንኳን ደስ አላችሁ፣ የታሰረው ጴጥሮስ በር ላይ ቆሟል፣ ጴጥሮስ ድምፁን ሰምቼዋለሁ አለ። እንደው ዛሬ ድምፁን ልትሰሙ የምትናፍቁትን የወዳጃችሁን ድምፅ መድኃኔዓለም ያሰማችሁ። እንደው ድምፁን በሰማሁት ብላችሁ ረጅም ዓመት ሳትሰሙት የቀራችሁ የናፈቃችሁን ሰው ድምፅ ሥላሴ ያሰማችሁ። ጴጥሮስ በር ላይ ቆሟል ስትል ማንም አላመናትም። ግን አንድ ነገር አሏት። እየሰማችሁ ነው? እናንተ ሌባ ሊሆን ይችላል ነው የምትሉት፣ እነሱ ግን እንዲህ አሉ፣ የጌታ መልአክ እንዲሆን አሉ። ማን? በበር ያለው የጌታ መልአክ ነው እንጂ ጴጥሮስ ሊሆን አይችልም። አይደለም ራሱ ጴጥሮስ ነው ብላ እንደገና ሄዳ በሩን ስትከፍት ጴጥሮስ ነው። እንዴት በቀን ታስረ በሌሊት ተፈታ ብለው ሲጠይቁት የጌታ መልአክ መጥቶ የተዘጋውን ሁሉ በር ከፈተልኝ፣ ደግሞ ወደ ከተማ አወጣኝ እንዳለ የጌታ መልአክ ዛሬ ሥላሴ ወደ እናንተ ልኮ ወደ እንጀራችሁ ወደ ከፍታችሁ የሚያወጣውን በር ይክፈትላችሁ። የሰላሙን በር፣ የበረከቱን በር፣ የደስታውን በር አማኑኤል ለሁላችን ይክፈትልን። እሱ አባታችን ቅዱስ ጸሎቱ አትለየን። በደንብ ልልበሉና እግዚአብሔርን አመስግኑ። እስቲ በትምህርቱ ደስ የተሰኛችሁ በድጋሚ ሥላሴን አመስግኑ። ነፍሳችሁ የረካ እግዚአብሔርን አመስግኑ። በቃሉ የተጽናናችሁ እግዚአብሔርን አመስግኑ። ወደ ዕረፍቱ የደረሳችሁ እግዚአብሔርን አመስግኑ። ከእስራታችሁ የተፈታችሁ እግዚአብሔርን አመስግኑ። የጌታ መልአክ የቀረበላችሁ እግዚአብሔርን አመስግኑ። ክብር ለሥላሴ ይሁን። ማን የተመሰገነ ይሁን። ማን የተመሰገነ ይሁን። በዚህ ደቂቃ በዚህ ሰከንድ ባዘንበት በተጨነቅንበት ግራ በገባን ላይ የጌታ መልአክ በቤታችን ይቆምልን፣ ከጭንቀት ሁሉ ያውጣል። በተለይ ቅዱስ ሚካኤል ገናናው መልአክ ፈጥኖ ደራሹ መጋቢ ብሉይ ይለይብኛል። እኔ የጭንቀት ደራሽ የሞቶችን በር አሳልፎ አሳይቶኛል ቅዱስ ሚካኤል። ክብር ለእግዚአብሔር ይሁን። እግዚአብሔርን አመስግን። እንዲህ እየነዘረኝ ነው የሰማሁት። በእውነት እየነዘረኝ በስጋ አይደለም ውስጤ ነው የሰማው። እንደ ቆሜ የጌታ መልአክ በቤታችሁ ይግባ፣ በኑሯችሁ ይግባ፣ በተጨነቃችሁበት ላይ ይድረስላችሁ፣ ግራ በገባችሁ ላይ እሱ ይቁምላችሁ። ቅዱሳን መላእክት ይሄ ነው። ቅዱሳን መላእክት ክብራቸው ይሄ ነው። እኛ በተጨነቅንበት ግራ በገባን ላይ እነሱ ይደርሳሉ። መንገዶችን ሁሉ ይጠርጉልናል፣ ወደ ብርሃንም ይወስዱናል። በቅድስት ሥላሴ ነአምን፣ በቅድስት ሥላሴ በቅድስት ሥላሴ ነአምን፣ በቅድስት ሥላሴ ነአምን፣ በቅድስት ሥላሴ ነአምን፣ በቅድስት ሥላሴ ነአምን፣ በቅድስት ሥላሴ ቅድስት ሥላሴ ነአምን፣ በቅድስት ሥላሴ እንዲሁ በወደደን በአምላካችን በእግዚአብሔር አብ ሥጋን በለበሰው በኢየሱስ በወልደ ማርያም እናምናለን። በመንፈስ ቅዱስ አንድ ጌታ ነው ስሉስ ቅዱስ፣ አንድ ጌታ ነው ስሉስ ቅዱስ። ነአምን፣ በቅድስት ሥላሴ ነአምን
ሥላሴ በቅድስት ሥላሴ ነአምን 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 በቅድስት ሥላሴ የሰራን በእጆቹ ያበጃጀን ከፍጥረት ለይቶ ክብርና መንግሥቱ በምስጋና እንድንወርሽቶ በአምሳሉ የፈጠረን መርጦ ከፍጥረቱ ሁሉ አስበልጦ ከፍጥረቱ ሁሉ አስበልጦ ነአምን በቅድስት ሥላሴ ነአምን በቅድስት ሥላሴ ነአምን በቅድስት ሥላሴ በቅድስት ሥላሴ ነአምን 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 በቅድስት ሥላሴ በቅድስት ሥላሴ ነአምን በቅድስት ሥላሴ አይመረመርም ያስደንቃል የእርሱ አነዋወሩ ባፈሰሰለት ይባረካል ጠግቦ ያድራል ብሩ መጋቢ ነው የማይረሳ ፈጥሮ የሚኖር ነው በፍጥረቱ ከብሮ የሚኖር ነው በፍጥረቱ ከብሮ ነአምን በቅድስት ሥላሴ ነአምን በቅድስት ሥላሴ ነአምን በቅድስት ሥላሴ በቅድስት ሥላሴ ነአምን በቅድስት ሥላሴ በቅድስት ሥላሴ ነአምን 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 በቅድስት ሥላሴ አወላዲ አስራዚ ወልድን ደግሞ ተወላዲ ብለን ከአብ የሰረጸ መንፈስ ቅዱስ ብለን እናምናለን። በአካል በግብ ሦስት ነው ብንልም አንድ አምላክ ነው ሥላሴ ዘላለም አንድ አምላክ ነው ሥላሴ ዘላለም ነአምን በቅድስት ሥላሴ በቅድስት ሥላሴ ነአምን በቅድስት ሥላሴ በቅድስት ሥላሴ ነአምን በቅድስት ሥላሴ በቅድስት ሥላሴ ነአምን 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 በቅድስት ሥላሴ በቅድስት ሥላሴ ነአምን በቅድስት ሥላሴ አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ ጢሞቴዎስ
አመልማለ ወርቅ ጢሞቴዎስ ጢሞቴዎስ አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ ጢሞቴዎስ ጢሞቴዎስ አመልማለ ወርቅ ጢሞቴዎስ ጢሞቴዎስ አመልማለ ወርቅ ጢሞቴዎስ ጢሞቴዎስ አመልማለ ወርቅ ጢሞቴዎስ ጢሞቴዎስ አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ አመልማለ ጢሞቴዎስ